የታባቱ የልጅ አያችሁት እንዴት እጄን እንደሳመው እኔ እዛኔ ያልተሰማኝም ነበር ዲስትራክተር ሆኜ ነበር ቤተሰቦች ፍትህ ይሰጠኝ ለውነት ቁሙልኝ እላለሁ ቤተሰብ እናንተ በህግ በፈለጋችሁት መንገድ መሄድ ትችላላችሁ እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት በመጀመሪያ ደረጃ እሷ ሰርተህ እንድትቀየርበት እንጂ ቻሌንጁን የሰጠች በዚህ ቪዲዮ ከምናያቸው መካከል የአርባ ምንጭ ህዝብ ዋላዶና እያደረገለት አቀባበል ቪዲዮ ለእናንተ የማሳያችሁ ይሆናል ኔክሶን በሚገባ እያስተዋወቀ ነው አርባ ምንጮች ይመቻችሁ ከበረከት ሊስትሮ ጋርና ከሜሪ ቦንዳ ጋር በተያያዘ ሶሻል ሚዲያውን በከፍተኛ ሁኔታ አሁንም መነጋገሪያነቱን ቀጥሏል አንዳንዶች ከሜሪ ጎን በመቆም ብልጥ ልጅ የሰጡን ይዞ ማልቀስ ነው ያለበት የምናን ነጥብ 5 ሚሊዮን 300 ሺህ አንሶት ነው ወይ የሚሉ ማለት በሌላ በኩል ደግሞ ቃል መከበር አለበት ይሄማ ነገር በፍጹም መሆን የለበትም ብለዋል ይሄን ብቻ አይደለም እስኪ የህግ ባለሙያዎች ሜሪ ቦንዳ ተጠያቂ ትሆናለች የሚለውን ከህግ አንፃርም ቪዲዮ ይላችሁ መጥቻለሁ ጤና ይስጥልኝ ውድ ቻናል ቤተሰቦች ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ ቪዲዮውን ደግሞ ላይክ ማድረግ እንዳይረሳ ቀጥታ ወደ ቪዲዮአችን እንግባ ያገሬ ልጅ የታባቱ እንዴት ናችሁ ደህና ናችሁ ስለመጣችሁ በጣም ደስ ብሎኛል ቀጠሮ ስላላከበርኩ ደግሞ ይቅር በሉ ይበላችሁ ይቅር በሉ አዞ መቻል ችግር የለም የኔ አባት እንዴት ነህ ደህና ነህ እሺ ይኸው የኔክሶ የት አለ ኔክሶ እንግዲህ እዚህ ጋር ነው ይዘን የመጣ ነው ኔክሶ ይኸው ይዘጋ በአካል ኔክሶ የታባቱ ኦኬ ቆይ አንዴ ብዙ ስላላመጣው አንዴ እሺ ቆይ ላስረዳችሁ እሺ አንዴ ላስረዳችሁ ይሄኛው ኔክሶ ያው እጅ ላይ እንትን እንጠራ የወንዶች ነው ኦኬ ኔክሶ ባዶናይ ኦኬ እቺኛዋ ደግሞ ዶድራንት ለወንዶች ነው እንዴት አባቱ ነው ኦኬ አሁን የሴቶች ላሳያችሁ የሴቶች ቆይ የሴት እስኪ እንካች ያዘ የሴት ይሄ ሽታው ማለት ነው አበባ ገነት ነው የሚሸተው እሺ ስለዚህ ቆይ ወይ አንዴ ነክ አንዴ ላሳያችሁ አንዴ ላሳያችሁ ይሄኛው የሴቶች ነው እቺኛዋ ደግሞ ትንሽዬዋ ማለት ነው ኦኬ ስለዚህ በቻለኛ አቅም እዚህ ያላችሁ ጊቭአዌይ ይሰጣለሁ ዝግጁ ናችሁ እንደተመለከታችሁት በሚገርም ፍቅር ነው የተቀበሉትና ጊቫዌይ ኔክሶን ሲሰጥ ነበር በተለይ ደግሞ ራሱ የተናገረው አንድ ህፃን ልጅ እጁን ይዞ የሳመበት ራሱን አስገርሞታል እስኪ ምን አለ የሚለው ላስደምጣችሁ ልጅ አያችሁት እንዴት እጄን እንደሳመው እኔ እዛኔ ያልተሰማኝም ነበር ዲስትራክተር ሆኜ ነበር አሁን ግን ሆኜ የቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው እውነቴን ነው የምላችሁ ይሄ ልጅ ለፎቶ አልጠየቀኝ እኔ እንጃ ቲክቶክ ላይ ማይቱኛ ቃል በጣም ህፃን ልጅ ነው አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና somehow ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይሄ ልጅ እውነቴን ነው የምላችሁ እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማን God damn ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ ላግዘው ፈልጋለሁ ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ እኔ እውነት ወዳችኋለሁ አርባ ምንጮች ትለያላችሁ ነው የምላችሁና ኔክሶን በእናንተ ነው የተጀመረው በሚገርም ሁኔታ ኮርተንባችኋለሁ ይመቻችሁ በመቀጠል ከሜሪ ቦንዳና በረከት ሊስትሮ ጋር በተያያዘ ሰዎች አሁንም ሶሻል ሚዲያውን በከፍተኛ ሁኔታ እየተነጋገሩበት ይገኛል በተለይ በትናንትናው ዕለት በቲክቶክ ፍርድ ቤት ሀቢባ ላይ ቀርበው የተወሰነ ቪዲዮዎችን እስኪ መጀመሪያ ላስደምጣችሁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው ቻሌንጁን አሸንፈካል በ15 ቀን ውስጥ 100,000 ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል
ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለሁኝ? እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ በጠበጠው ነገሩ ኢትስ ኦኬ። እኔ ሲጀምር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም፣ በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቀም። በጣም ደሃውኝ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው። ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ? አዎ እሺ መቼ እቃውን እንትና አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምቶ ነው? ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቭን ማለት ነው የመሰላት እሱ ከምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። በርካቶች እንዴት አስፈላጊ ነው ወይ እንደዚህ ሁለቱንስ ሀቢባ ይሄን ያደረገችው ብለዋል። እኔ በመጥፎ ጎን አላየውም። ሁለቱም የራሳቸውን ሀሳብ ተናግረዋል። ከልጁ እንደሰማችሁት በመጀመሪያ 1.5 ሚሊዮን የሚገመት ነበር የተሰጠኝ ቻሌንጅ ብሏል። ይሁንና ግን እቃው ሲገመት ከ300,000 ያልበለጠ ነው የሚሆነው ዋጋው ተብሏል። አንዳንዶች እዚህ ላይ ምን አሉ መሰላችሁ? ብልጥ ልጅ እየተሰጠውን ይዞ ያለቅሳል። ለምን ይህን አደረገ? አይዲያው ሱቁ ላይ ያንን ከ3 ሱቋ አለ የተባለውን ዋናው የለመደውን ቦታ ሰጥታ አድገን እንድትቀየር ነው ከሊስትሮነት። አይዲያው እሱ ነው። ይሄን ሱቅ እንሰጣለን የተባልከው ወደ ምን የሚያወጣ ወደ 1.5 ሚሊዮን የሚያወጣ ሱቅ ነው ተብሎ ነበር። ይሄንን አልሰማ ብሎ ጀለሶቹን ኮልኮሌዎቹን ሰብስቦ ባናቱ ተተከለ። አሁን ዚቫ። ስለዚህ ማድረግ ያለብህ እኔ አንተም በሆን አልቀሼ እግር ላይ ወድቄ ያችን ቦታ ወስዳታለሁ። እኔ ከበረከት ማለት ነው ምን እንደተማርኩ ታውቃላችሁ? ጌታን የምሬ ነው። ያው ታሪኩን አይታችሁታል ብዬ ነው። አንግሬትፉል መሆን እጃችን ላይ እንደዚህ የገባውን በረከት እንዴት እንደሚያሳጣን ያየሁት ጌታ ነው ምስክሬ ማለት። ከዛ ደግሞ ሌላ ደግሞ ክፉ ምኞት ይሄ አለ አይደል ስግብግብነት። ገና ይሄ ልጅ ገና እቃውን ሳይቀበል ምን ማድረግ እንዳለበት ምኞት። እንደዛ ሰውዬ በህልሙ እቃ ገዝቶ ሊሸጥ ነጋዴው ማለት ነው በእንቅልፍ ልቡ እንትን አረጋለሁ ከዛ በላለሁ ጠጣለሁ ከዛ በእግሩ እንትን ብሎ እንደሰበረው ማለት ነው። እና ክፉ ምኞት፣ ከዛ ክፉ ጓደኛ፣ አለማስተዋል። በስማም ለካ ነገራችን የሚያምርበት የሚዋበው እነዚህ ነገሮችን በቃ እንትን ሲል ነው። እውነት ሶሻል ሚዲያ ላይ እንደዚህ አይነት ነገር የተለመደ ነው ብለዋል። በተለይ ዮኒ ማኛ ደግሞ እጅግ ተቆጥቷል። እስኪ ያለውን ላስደምጣችሁ። ተስተው ምን ብላ ተስተው አንፎሎ አርጊ እያለ አንፎሎ አርጉ አለ እኮ አንፎሎ አርጉ። ከሱም በፊት መሆን ያለበት ምንድን ነው የተባለው መሰለ? ሲጀመር እሱ ያለችው የለመደ ቤት የቦንዳ ቤት አለኝ፣ እሱን ከ3ቱ አንዱን የለመደውን ዋናውን ለሱ ሰጠዋል። የሚገመት የ1.5 ሚሊዮን የሚያወጣ ለሱ ካደረስክልኝ ይሄን ያህል 1 ሚሊዮን ነው ምናምን ካደረስክ እሰጥሃለሁ። ፎሎ 1 ሚሊዮን ነው አይደል? 1 ሚሊዮን ነው 500,000 100,000 ይወሊ 100,000 ነው ጭራሽ አካውንት 100,000 እኮ ነው ፎሎ የሚያደርገው 100,000 ፎሎ ካስለ 100,000 ብቻ። እኔ ልንገር ታሪኩ ለ100,000 ፎሎ ለ100,000 ሚሊዮን ወይ ምንም አታውቅም ማለት ነው። ሶሻል ሚዲያ ልጅቷ ጭራሽ ለ100,000 ነው 300,000 ልብስ ነው ማለት ነው። ስለዚህ ቤቷ ውስጥ ያለው ቦንዳ 100,000 ብር ስለማያወጣ ነው እንደዚህ ትሪክ የሰራችበት። ቆይ ልንገርሽ፣ እንደዛ ነው የምለው። ቆይ አለ። ስለዚህ ምንድነው ቦታውን እዛ ላይ እኮ እንዲሰራ ነው ከነ ልብሱ ከነ ቦታው እንዲሰራበት ነው። 100,000 ፎሎወር ካገኘ ምን ሊደረግ ነው? ያንን ሰጥታው ሊሰራ። እሱ ያለችው ግን
ያው ለባል የሚያወጣ ብላ ነው። ለምን አድቨርታይዝ ታረጊ? ቋጂጂ አው 3 ቦታ አለ እላውራበታ ነፍሴ ምን ነው ጉሮሮ ይላል። ከዛ ታውራል ገብቷል። 3 ቦንዳ አላት። ከ3ቱ አንዱን ነው የምሰጠው። የቱ ነው የምሰጠው ያለችው? በጣም የለመደውን በግምት 1.5 ሚሊዮን የሚያወጣ ምናምን ብላ ሰክሳለች። የሰከሰችው ምንድነው? ሚዲያ ላይ አቴንሽን እንዲያገኝ ነው። ከሊስትሮነት ምንም አይነት ነገር ምን ሊያደርግ ይችላል? የተሻለ ስራ ነው። አሁን የቦንዳ ስራ ልብስ አምጥቶ ልብስ ቦታ ላይ መስራት ለዚህ ልጅ ትልቅ ለውጥ ነው፣ ይጠቀምበታል። ስለዚህ ያን የተደረገው አንደኛ 100 ሺህ አልሞላም። መጣ በስነ ስርዓት ተንበርክኮ አመስግኖ ቪዲዮ አሳይሻለሁ። አመስግኖት እንደዚህ ቃላት የለኝም ብሎ እንትን አለ። ከዛ ምን ያደርጋል? የ30 ጆሮ ትሰሚላ አንዳንዴ እብድ ያማክርሽ የለ ያማክሩትና እንዴ እንደዚህማ ከሚሆን 1.5 ሚሊዮን ተቀበላል። በብር ትስጥ 1 ሚሊዮን 1.5 ሚሊዮን በብር ትስጥ። በብር ዲላል አደረጉ። ስለ ብር አላወሩ። ያወሩት ያንን ቦታ ልትሰጠው ያንን ቤት ልትሰጠው ነው ከነ ልብሱ። ዮኒ ማኛ ከዚህ ቀደም ናሆም ፎንቴን ታውቁታላችሁ አይደለ? ከመንሱር ጀማል ጋር በተያያዘ 500 ሺህ ብር ሰጣለሁ ብሎት እንደውም እሱ የተሰጠው በትንሽ የምትቆጠር ገንዘብ ነው የተሰጠው እና ስለዚህ መቀበል አለብህ ብሏል። ሌሎች ደግሞ 100 ሺህ ብር ነው ያስጨመርክላት አንተ ለምን እንደዚህ ልታረግ ትችላለህ? ብቻ 2 ሐሳብ ነው ያለው። እስኪ ሌሎች ሐሳብ ልጨምርላችሁ። ይሄንን ምስኪን ድሃ ለምንድን ነው የምታስለቅሱት? ኢትዮጵያን ድሃዎች ለምን እንደማያልፈን ታውቃላችሁ? ለሀብታም ነው የምናሽቀብጠው፣ ላለው ነው የምናሽቀብጠው፣ ለዘነጠ ነው የምናሽቀብጠው፣ ብር ላለው ነው የምናሽቀብጠው። ለድሃ ድሃ አይደርስለትም። ዛሬ በደንብ አድርጌ እናገራለሁ። ይሄ ልጅ ምንድነው ጥፋቱ? እስቲ ጥፋቱን ንገሩ። አንዳንድ ሰዎች አላችሁ ምን ችግር አለው 300 ሺህ ብር ምንም ሳይለፋ ስላገኘ እንደውም አትስጪው፣ ይሄ ድሃ ደግሞ ወደ ሰማይ ሸና ደግሞ አርፈ ተቀመጥ ምናምን ብላችሁ ልጅቷን ስትደግፉ አይቻለሁ። ልጁ ምንም ጥፋት የለበትም። እውነቱን ዛሬ የምንናገረው ይሄ ልጅ የተቀበለው ቻሌንጅ ነው። ሜሪ ቦንዳ የተባለች ሴት 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ይሄንን ቻሌንጅ ሰጥቼ ያሸነፈ እሰጣለሁ አለች። ይሄ ልጅ ቻሌንጁን አሸነፈ። ልክ ሊሸለም ሲሄድ ሲያስቆጠር ግን 300 ሺህ ብር አልሞላም ቦንዳ ቤቱ። መጠየቅ መፍትሄ የለውም። ይሄ ልጅ መጠየቅ መፍትሄ አለ እኮ። ቆሻሻዋ እየደፋ እናቱን ተስፋ እየሰጣት የሰው ፊት እየገረፈው ያመጣው የፎሎ ቻሌንጅ ነው። ስለዚህ የለፋበትን ነገር ደግሞ አንድ ሰው ማግኘት ግዴታው ነው። እቺ ልጅ ስጦታ አይደለም የሰጠችው፣ ቻሌንጅ ነው ያዘጋጀለች። በቻሌንጁ የምትጠቀመው እሷ ነች። ይሄ ልጅ ሲሰራ ቪዲዮን በጣም በርካታ ቪዲዮ ሰርቷል። በእነዚህ ቪዲዮዎች ላይ ደግሞ በጣም ብዙ ሚሊዮን ቪው አግኝቷል። በዛ ሚሊዮን ቪው ደግሞ ሜሪ ቦንዳ የሚል ስም ተጠርቷል። ሜሪ ቦንዳ ፈመሰች ማለት ነው። ስሟ እየተጠራ ነው። በብዙ ሰው ዘንድ ደግሞ ስሟ እየተጠራ እየፈመሰች ነው። ፕሮሞሽን እየተሰራላት ነው። ስለዚህ ቻሌንጁን አዘጋጅታ ቻሌንጁን ላሸነፈ ሰው 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት የመሸለም መብት አላት። አሁን እዚህ ጋር ነው ጨዋታው የሚጀምረው። ስለዚህ በረከት ሊስትሮም የራሱን ባለሙያ ያዘጋጃል። ከዛ ደግሞ በመሃል ደግሞ ሜሪ ቦንዳ የምትባይም የራስሽን ባለሙያ ታዘጋጃለሽ። ከዛም በመሃል ታዛቢ ይኖራል። ቤቱ ይመረመራል። እያንዳንዱ ልብስ ተፈትሾ እያንዳንዱ ወጪ ተደርጎ ማለት ነው 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ከሆነ ችግር የለውም፣ በረከት ሊስትሮ ትቀበላለህ። ካልሆነ ግን 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት የመሸለም የመስጠት ግዴታ አለብሽ። ቻሌንጁን አዘጋጅተሻል። ልጁ ቻሌንጁን አሳክቶታል። አለቀ ደቀቀ። በተረፈ ግን እዚህ መሀል ላይ ያላችሁ አንዳንድ ምንም ኪሳችሁ ላይ ዝም ብላችሁ ስክሮል የምታወሩ ኪሳችሁ ላይ 2 ብር 5 ብር እየለቀምክ የምትኖር ሰው 300 ሺህ ብር ትልቅ አይደለም ብራዘር። 300 ሺህ ብር የትም አያደርስም። በሌላ በኩል ቃል ነው መከበር አለበት የሚሉም አሉ። ይሄ የድሃ ጉልበት ብዝበዛ ነው። ይህ ልጅ ለፍቷል፣ የተሰጠውን ታርጌት አሟልቷል፣ በደንብ ፕሮሞት አድርጓታል። ፕሮሞት ካደረገ በኋላ ደግሞ የተገባለት ቃል መተግበር አለበት ብለዋል። እኔ ሁለቱንም አይዲያዎች በተወሰነ መልኩ የተጋራሁትን ነገር ላጋራችሁ። እኔ የተረዳሁት ምንድነው፣ በመጀመሪያ አንዳንድ ሰዎች አሁን ምን ይላሉ፣ እሷ እንደውም አሁን ትላንትና ማለት ነው ወደ ህግ ሄዳለሁ አይነት ነገር ብላለችና ወደ ህግ ሄዳለሁ ብትይ እሱም ወደ ህግ መሄድ ይችላል። ቃል መከበር አለበት ነው ያው ቀደም ብዬ እንደነገርኳችሁና እንደዛ ይላሉ። ቃል ቢተገበር ለኔ መልካም ነው ብዬ አስባለሁ። ምክንያቱም ለወደፊቱም ሌሎች ሰዎች እንደዚህ አይነት ቻሌንጅ ሲያዘጋጁ ይሄ ነገር በቀላል የሚታለፍ ከሆነ መልካም አይደለም ብዬ አስባለሁ። አሁን የተሰጠው ይበቃዋል ምናምን ያሉ ሰዎች እናንተ በሱ ቦታ ሆናችሁ ብታስቡ መልካም ነው። አሁን ትልቅ መሆኑ ትንሽ መሆኑ አይደለም።
መጀመሪያ እኮ 300,000 ማለት ትቻለች በቂ እኮ ነው ለ100,000 ፎሎወር 300,000 እኮ በቂ ነው። ልጁ አስቦበት የነበረው የቤተሰቦችን ህይወት ቀይራለሁኝ እንደዛ አደርጋለሁ ብሎ ትልቅ ድሪም አድርጎ ትንሽ ሲሆንበት የሆነ ያበሳጫቸዋል እሱ ነገር አለ። ሁለተኛ አንድ ወንድማችን ደግሞ ከምን አንግል አየው 300,000 ብር ቢከስር እንኳን ከመጀመሪያ ዝም ቢል 1.5 ወስዷል ተብሎ እንደዚህ ቢሆን ይሄ ልጅ እየጠጣበት ነው ምን እያደረገበት ነው እንዴት ሊከስር ይችላል ሲልም ተናግሯል። እስኪ እሱን ደግሞ ላስደምጣችሁ እና እንደ አጋጣሚ ደግሞ ሆኖ እኔ ይሄንን ነገር ማለት እዚህ ሙያ ላይ መሆኔ ንግድ ላይ መሆኔ ይሄ ልጅ ታድጎታል። ይሄ ልጅ እኮ ባለማወቅ ተቀብሎት ቢሆን ኖሮ እውነት ለመናገር ብዙ የፈረዳችሁ ሰዎች ምናምን ነገ ላይ ከስሮ መጥቶ ከሰርኩ ቢል እንዴ 1.5 ተሰጥቶ የለ እንዴ ምን አይነት ሙድ ነው የምትጫወተው አንተ ምንድነው ሱሰኛ ነህ እንዴ ምናምን ነው የሚለው ሰው በእርግጠኝነት ነው የምልሽ። እያንዳንዱ ሰው ከራሱ አንግል ስታዩት ትክክል ነው። በተለይ እንደዚህ አይነት ቦታ ላይ የቆዩ ሰዎች ደግሞ የራሳቸውን ኤክስፒሪየንስ ያቀርባሉ። በመጨረሻ እስኪ የህግ ባለሙያዎች ምን አሉ? ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 6214/6 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። እሷን እንደተከታተላችኋት እንግዲህ በህግ ነገር ያስጠይቃል። ሰው በቃልም ቢሆን ፕሮሚስ ከገባ ማድረግ አለበት ብላለች። አዋጅን ለማጣቀስም ሞክራለች። ብቻ ግን አሁን መነጋገሪያነቱን ቀጥሏል። እስኪ እናንተ ከየትኛው ጎን ናችሁ? ሀሳብ አስተያየታችሁ ምክንያት አይሆናችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው።